ሰላም ሁሴን ሰላም። እሺ እንዴት ናችሁ? ሁላችንም ሰላም ብያለሁ። አለን ሰላም ነው አልሐምዱሊላህ። እሺ እኔ የመጣሁት ለፖለቲካ ወይም ለሌላ ነገር አይደለም፣ ትምህርትን ለማወቅ ብቻ ነው የመጣሁት። ኮሜንት ላይ እንዲሰድቡኝ አልፈልግም። ልጆች ንገራቸው እና ተማሪ ነው። ትላንት ኢንቫይሮንመንት ያልኩት ዛሬ ትምህርት ላይ የመጣሁት ስለዚህ ኮሜንት ላይ እንዳትናገሯት የምትፈልገው መጠየቅ ስጠይቅ ደስ ይላል። አመሰግናለሁ። እሺ እናንተ በእግዚአብሔር ዘንድ ተሰቅሏል ወይስ አልተሰቀለም ብላችሁ ነው ወይ የምታምኑት ወይስ እንዴት ነው? ማንን በገም ጥያቄው ይቅርታ። ጌታችን መድኃኒታችን ኢየሱስ ክርስቶስ በእኛ በኦርቶዶክሶች ሲል ተሰቅሏል ብለን ነው የምናምነው። መተካፈትም አዎ ተሰቅሏል፣ ለእኛ ሲል ተገርፏል። እናንተ እንዴት ነው የምታዩት? እኛ ጋር ኢየሱስ ክርስቶስ አልተሰቀለም አልተገደለም። አምላክ አላህ ሱብሓነሁ ወተዓላ ይህን ግልጽ በሆነ ቃል ምንም በማያሻማ ቃል ወማ ቀተሉሁ ወማ ሰለቡሁ ይላል። አልገደሉትም አልሰቀሉትም ይላል። ታዲያ ምን ሆነ ከተባለ በል ረፈዐሁ ላሁ ይላል። በእውነትም የቁነፍስ አላህ ወደ እርሱ አንስቶታል ይለናል ቁርአን። ስለዚህ መሲሁ በእነዚያ ወንበዴ አይሁዶች አምላክ አሳልፎ አልሰጠውም። አምላክ እንዲጫወቱበት፣ እንዲገሉት፣ እንዲሰቅሉት አላደረገም፣ አድኖታል። ወመከሩ ወመከረ አላህ ይላል። መሲሁን ለመግደልም ተንኮልና ሴራን አሴሩበት አይሁዶች። ወመከረ አላህ አላህም ተንኮላቸውንና ሴራቸውን አከሸፈባቸው። አላሁ ኸይሩል ማኪሪን እያለ ይናገራል። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ፣ አንተ ዒሳ ሆይ እኔ አንተን ልወስድህ ነው አለ። ወራፊዑከ ኢለየ ወደ እኔም ላነሳህ ነው አለ። ወሙጠሂሩከ ሚነ ለዚነ ከፈሩ ከእነዚያ ከካዱትም ላድንህ ነው አለ። አላህ አድኖታል። ከእነዚያ ከይሁዲዎች ከግድያቸውና ከስቅለታቸው ነፃ አውጥቶታል። በሁለተኛው ሰማይ ላይ በክብር ይገኛል። ሁለተኛው ሰማይ ላይ እንደሆነ ማስረጃ ምንድነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዝ ከአላህ ዘንድ 7 ሶላት ተቆራርጦ በሄዱ ጊዜ ባረጉ ጊዜ በሁለተኛው ሰማይ ላይ ሲደርሱ ብለው ተናገሩ። እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ወያሕያ ዐለይሂም ሰላም ወሁማ ኢብኑል ኻላ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ሁለተኛው ሰማይ ወጣሁኝ፣ በዚያም ላይ የማርያም ልጅ መሲሁን አገኘሁት አሉ። ከዚያስ ምን ተከሰተ በመካከላቸው? ተረሐበ ቢ አሉ፣ እኔንም አቀባበል አደረገልኝ አሉ። ምን ብሎ? መርሐበን ቢነቢይ ሷሊሕ ወልአኽ ሷሊሕ፣ መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣ ብሎ አቀባበል አደረጋላቸው። ከዚያስ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ፣ አላህ ሰላም ዝነት በረከት በአንተ ላይ ይስፈን አላቸው። ከዚያስ ወደዓሊ ብልኸይር፣ ለእኔም ከአምላኬ ከአላህ ዘንድ መልካም ነገር እንዲገጥመኝ ጸሎት አደረገልኝ አሉ። እንዲህ ናቸው ነቢያቶች፣ እንዲህ ናቸው ወንድማማቾች። እና ስለዚህ በሁለተኛው ሰማይ ላይ ተገናኝተው የተከሰተ። አመሰግናለሁ። ላለመሰቀሉ ማስረጃ አለ ልታስረዳኝ ትችላለህ? ግን ቅድም ደግሞ ማለት ነው ለልጅቷ ሙስሊም ማለት ስጠይቅ ከታች ማለት ነው አላህ ትምህርት ቤት ምናምን ባለችው ሰዓት አንተ ኦሪት ዘፍጥረት ቁጥር 9:23 ያልከው ላይ አንተ የምታነበው መጽሐፍ እንደ ጥያቄ ማለት ነው። አንተ የምታነበው መጽሐፍ ቅዱስ ትክክለኛ የኦርቶዶክስ ካልሆነ አንተ የምታነበው የአይሁዳዎች ነው። አይሁዳና ኦርቶዶክስ ደግሞ አንድ አይደለም። ኦሪት ዘዳግም እያየሁ ነበር ከስልኬ፣ ግን ስልኬ አንድ ስለሆነ እንዴት ማንበብ አልችልም። ኦሪት ዘዳግም ምዕራፍ 23 ቁጥር 12 ላይ ይገኛል። ላንብብልሽ ወይስ የአይሁዶች? አንተ የምታነበው የኦርቶዶክስ መጽሐፍ 81 አድዋለሽ ኦርቶዶክስ ነው። ኦሪት ዘዳግም ምዕራፍ 23 ከቁጥር 12 ጀምሮ ይገኛል። ሌላ ጥያቄ አለሽ? ሰላም አለይኩም። ወአለይኩም ሰላም። እሺ ጓደኛ ስለ እስልምና ስለ ቁርአን ሲወርድ እንዴት ነው ማወቅ ትፈልጋለሽ? እሺ እና በእስልምናና በክርስትና ያለው ልዩነት ምንድን ነው የሚለው? እሺ እስልምናና ክርስትና ያለው ልዩነት እንዲሁም ቁርአን ሲወርድ እንዴት ነበር አወራረዱ የሚለውን እንመልከት። እስልምናና ክርስትና ፍትሃዊ ሆነን እስልምናንም እንደ ቁርአን ክርስትናንም እንደ መጽሐፍ ቅዱስ እንመልከተው። ፍትሃዊ ሆነን እስልምናን ይዤ ክርስትናን መናገር አልችልም። አሁን ልብ በሉ፣ ክርስትናንም ይዤ እስልምናን መናገር አልችልም። ከእያንዳንዳቸው ከየራሳቸው ከየመጽሐፋቸው የእምነት መጽሐፍቶቻቸውን መሰረት አድርገን እስልምናን ምን ይላል ስለ እስልምና ጀመር፣ ያኛውስ ስለ ክርስትና ምን ይላል የሚለው ከእስልምና ጀምር።
ወይስ ከክርስትና ከእስልምና ጀመርሽ? እያንዳንዱን እኩል እያነጻጸርን አንደኛ መለኮታዊ ሃይማኖት ልናውቅ የሚገባው ልጆች ሰዎች ሊፈጥሩልን አይገባም። ሰው የፈጠረው መለኮታዊ ሃይማኖት ሊሆን አይችልም። የሰው ፈጠራ ሆኖ ይቀራል። ስለዚህ መለኮታዊ ሃይማኖት ከማን ነው ድንጋጌው መምጣት ያለበት? ከአምላክ ዘንድ ነው። በማን በኩል? በነቢያት በኩል። በዚህ እንስማማለን? አዎ። ጥሩ። ታዲያ እስልምና ከአምላክ ዘንድ በነቢያት በኩል ነው ወይ የመጣው? አዎ። ማስረጃ አለ ወይ? አዎ አለ። አምላክ አላህ ሱብሓነሁ ወተዓላ በሱራ ሹራ ላይ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል አምላክ አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ሃይማኖት አለ። አያችሁ። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ራሱ ሲናገር ምን ይላል? ወረዲቱ ለኩም ልእስላመ ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ አለ። ከማን ዘንድ? ከእርሱ ዘንድ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልእስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው አለ። ከእስልምና ውጭ ሌላን ሃይማኖት ይዛችሁ እንዳትመጡ የፍርዱ ቀን ወደ እሳት ነው የምትሄዱት ብሎ ቃል በቃል ራሱ ይነግረናል። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን። ከእስልምና ውጭ ሌላን ሃይማኖት ይዞ የመጣ ሌላን ሃይማኖት የፈለገ ሰው እርሱ ተቀባይነት የለውም ከእኔ ዘንድ አለ። በቀጣዩ ዓለምም ከከሰሩ ሰዎች ይሆናል አለ። አደራ ሙስሊሞች ሁኑ እያለ ሲያዘን እናያለን። ወላ ተሙቱና ኢላ ወአንቱም ሙስሊሙን አለ። አደራ ሙስሊሞች ናቸው እንጂ እንዳትሞቱ አለ። ስለዚህ እስልምና ከአምላክ ዘንድ የተደነገገ መለኮታዊ ሃይማኖት እንደሆነ በነቢያት በኩል ከዚህ ያገኘ። ይህንኑ ጥያቄ መጽሐፍ ቅዱስ ላይ እንወሰደው። እግዚአብሔር በነቢያት በኩል ክርስትና የሚባለን ሃይማኖት ደንግጓል ወይ ወይም ክርስቲያን ሆኑ ብለዋል ወይ ብለን ስናይ አንዲትም ቦታ ላይ የለም። ከኦሪት ዘፍጥረት እስከ ራእይ ድረስ እግዚአብሔር አንዱንም ነቢይ አንስቶ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ቃል በቃል ግን ቁርአን ላይ እንዳያችሁት በነቢያቶች በኩል አላህ ሱብሓነሁ ወተዓላ ሙስሊሞች እንዲሆኑ ያዘዘባቸውን ቦታ እናገኛለን። አብርሃምን ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። አብርሃምንም ሙስሊም ሁን ባልኩት ጊዜ እነሆ ለዓለማቱ ጌታ ለአላህ ሙስሊም ሆኛለሁኝ አለ ይላል። ያዕቆብ ለልጆች ነቢያቶች ልክ እንዲሁ ልጆቻቸውን ሙስሊም ሆኑ ሲሉ እናያለን። መጽሐፍ ቅዱስ ላይ ግን አንድም ነቢይ ክርስቲያን ሆኖ ያለ የለም። አንድም ነቢይ በቁርአን ላይ ያለው ከተባለ አዎ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን አለ። ያዕቆብ ለልጆቹ ምን አለ? ልጆቼ ሆይ እነሆ እስልምናን ሃይማኖት ብቻ አምላካችሁ አላህ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። አያችሁ አይደል? ይህ ነው። ይህን ጥያቄ መጽሐፍ ቅዱስ ላይ ስንሄድ ጊዜ እግዚአብሔር አንዲትም ቦታ ክርስቲያን ሆኖ አላለ። ልክ እንዲሁ ደግሞ ነቢያቶች ክርስቲያን ሆኑ አላሉ። አንድም ነቢይ ክርስቲያን ነኝ ብሎ የተናገረ የለም። ታዲያ በቁርአን ላይ ነቢያቶች እኔ ሙስሊም ነኝ አላለ ወይ? አዎ አለ። ኑህ ስለ ራሱ ሲናገር ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆነ ታዘዝኩኝ አለ። ተታቻል። ልክ እንዲሁ በመጽሐፍ ቅዱስ ላይ አንድ ነብይ ጠቅሶ አከሌ ነብይ ክርስቲያን ነው የሚል ቃል አታገኙም። የሚገርማችሁ በቁርአን ላይ እስከተባለ አብርሃም ሙስሊም ነው የሚል ቃል በቃል ታገኛላችሁ። ማካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም ክርስቲያንም አልነበረም ካለ በኋላ ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር እያለ ይናገራል። አያችሁ፣ ይሄን ይመስላል። ስለዚህ ከአምላክ ዘንድ እውቅና ከሌለው ከነቢያት ዘንድ እውቅና ከሌለው እንዴት ነው ነገ የፍርዱ ቀን ይህን ነገር ከአምላክ ፊት ይዘን የምንቀርበው? ቆም ብላችሁ አስቡ። አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ኢስላም እንደሆነ ከዚህ ታገኛላችሁ። ሌላኛው ምንድነው? ቁርአን ሲወርድ አወራረዱ የሚለው ነው። ቁርአን ሲወርድ አወራረዱ። እሺ ሐዋርያት ሲሰብኩት የነበሩት ማን ነው? ሁሱ ሐዋርያቶች በቁርአን ላይ ተጠቅሰዋል። ሐዋርያቶች ምን እንዳሉ እንመልከት። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ እናያቸዋለን። እኛ ክርስቲያን ነን የሚል ሐዋርያ ግን አታገኙም። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ምን የሚል ቃል ታገኛላችሁ? ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ተሰባሰቡ፣ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ጭራሽ እዛ ደቀ መዛሙርት የሚላቸው ራሱ ማን? ጳውሎስ እና ባርናባስ ተባሉ ነው የሚለው። ራሳቸው ብለውት እንኳን አይደለም። ወይ አምላክ ብሏቸው አይደለም፣ ወይ ኢየሱስ ብሏቸው አይደለም፣ ወይ ነቢያት ብሏቸው አይደለም። ተባሉ ባዮች ሌሎች አካሎች ናቸው ይህን ስም ያወጡት። ገብታችኋል? በቁርአን ላይ ስትመጡ ግን ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ ታገኛላችሁ። በሁለት ቦታ ላይ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች ቃል በቃል ምን ይላሉ?
وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون حوارياتوች እኛ ሙስሊሞች መሆናችንን መስክር አሉ ይላል ይላል እኛ ሙስሊሞች መሆናችንን መስክር እንትን ቁርአን እንዴት ሲወርድ ማስረጃ አለ ወይ እንዴት ነው የሚለው አሳ እሺ ቁርአን ሲወርድ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ስለነበረው بداية الوحي حديث ላይ ተገልጿል بدء الوحي وملكوታዊ ግልጠተ መለኮት ለነብዩ ሰለላሁ ዐለይሂ ወሰለም አጀማመር የሚለው ላይ ነብያችን ሰለላሁ ዐለይሂ ወሰለም ቁርአን ከመውረዱ በፊት መልአኩ ገብርኤል መጥቶ መጀመሪያ ነብይነታቸውን ያበስራቸዋል መልአኩ ጅብሪል ዐለይሂ ሰላም መጥቶ ቃል በቃል ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው ሙሐመድ ሆይ ነው አንተ የአላህ መልእክተኛ ተደርገህ ተመርጠሃል አላቸው አብሳሪው መልአኩ ቅዱስ ገብርኤል ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስማቸውን ጠርቶ ሙሐመድ ሆይ አንተ በእውነት የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አብስሯቸዋል ከዚያ በኋላ ሱራ ኢቅራን አወረደላቸው ከአላህ ዘንድ ይዞ የመጣን መልእክት سورة العلق اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم يالا أن أنت نالتشو أن هي مثلا هذا ما ننتن نقرأ وي أو محمد هوي ني جبريل ني أنت رقم الله ملكتني أنا بلو أن نقرأ ይሄን ማስረጃ ማየት ትፈልጋለች አሳየስቲ ነበር መሰለኝ አሳየኝና ማስረጃው ማለት ቁርአኑ ሲጻፍ ምን ማስረጃ ይችላል ሰላም ነህ ወንድሜ ሰላም እንዴት ነሽ እግዚአብሔር ይመስገን ሰላም ነኝ እኔ የጠየኳት እንትን ቁርአን ሲወርድ ከነብዩ መሐመድ በስተቀር ሌላ ሰው ምስክር አለ ወይ አጠገባቸው ምስክር ነበር ወይ እንደገና ደግሞ አንድ ጥያቄም ልደምልህና ላቁም ሙሴ ሙስሊም ነው ስትል ሰምቻለሁ እስራኤልን ከግብጽ ሀገር መርቶ የመጣው ሙሴ እስራኤልን መርቶ ወደ እርስታቸው የመራቸው እሱ ነበረ ታዲያ እንዴት ሳይቀበሉትና አይሁዶች ናቸው እሱም የተነሳ ያው ዝርያው ከአይሁድ ነው እና እንዴት ታዲያ አይሁዶች ሙስሊም ሳይሆኑ የሱን ሃይማኖት አልነበረ የሚከተሉት እንዴት ሙስሊም ተቀበሉታል ሙስሊም አሁን እኮ አይሁድ አለ አይሁድ ምላ ሃይማኖት መጠሪያ አይደለም አይሁድ አሁን ድረስ የአይሁድ እምነትን ነው ያህዌ ነው የሚያመልኩት እነሱ አዳምጪኛል አይሁድ የሚለው የእምነት መጠሪያ አይደለም መጽሐፍ ቅዱስ ላይ አይደለም እምነታቸው ግን የሚያምኑት ግን ያህዌ ነበር ለመለስ እሺ አይሁድ በመጀመሪያ የሙሳ ተከታዮች እስልምና ለምን አልተቀበሉትም በደንብ አድርገው ተቀብለውታል ማስረጃ ራሱ ሙሴ ምን አላቸው وقال موسى لقومه ان كنتم امنتم بالله فعليه توكلوا ان كنتم مسلمين ሙሴ ለህዝቦቹ እንዲህ አላቸው ይላል ህዝቦች ሆይ በአንድ አላህ የምታምኑ እንደሆናችሁ ሙስሊሞችም እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል በእርሱ ወደ እርሱ ተጠጉ አላቸው ይላል አያችሁ በአንድ አላህ የምታምኑ እንደሆናችሁ ሲል አንድ አላህ እንዲያምኑ ነው ያስተማራቸው ሙስሊሞች እንደሆናችሁ ሲል ጊዜ ሙስሊሞች እንዲሆኑ ነው ያስተማራቸው ታዲያ ህዝቦቹ አምነውለታል ወይ ሙስሊሞች ነን ብለዋል ወይ አዎ ብለዋል ربنا افرغ علينا صبرا وتوفنا مسلمين قالوا يا موسى ህዝቦች ربنا افرغ علينا صبرا ጌታችን አላህ ሆይ በእኛ ላይ ትዕግስትህን አፍስስልን አሉ ታጋሾች አድርገን ማለት ነው وتوفنا مسلمين ሙስሊሞች አድርገህም ገደለን አሉ ይላል አይሽ ስለዚህ ሙሴ ወደ እስልምና ጥሪ አድርጎላቸዋል ሙስሊሞች ነን ብለው ተናግረዋል ይሄ ነው አይሁድ የሚለው የሃይማኖት መጠሪያ ነው ወይ የሃይማኖት መጠሪያ አይደለም አይሁድ የሚለው ይሁዳ ከሚል የተያዘ ነው ያዕቆብ ልጅ ነው ታውቂያለሽ እሱ ከእርሱ ዘር የተመዘዙ ስለሆኑ የአይሁድ ተባሉ እንጂ አይሁድ የሚባል ሃይማኖትን አምላክ እግዚአብሔር የትኛውም ቦታ ላይ አይሁድ የሚባል ሃይማኖትን ተከተሉ ብሎ የደነገገበት ቦታ የለም ወንድሜ አንድ ነገር ልጠይቅህ ያዕቆብ ነው እግዚአብሔር ስምህን ለውጠዋለሁ አለውና እስራኤል አለው እስራኤል ማለት እግዚአብሔርን የሚያመልክ ህዝብ ማለት ነው ብሎ ነገርታል እንደገና ደግሞ አንድ ጥያቄ ልጠይቅክ ከቁርአን ከመምጣቱ በፊት በወንተ መጀመሪያ እምነት ሙስሊም ነው ስትል አንድ ጊዜ አዳምጬሃለሁ ቁርአን ከመምጣቱ በፊት አንድ መጽሐፍ እስቲ አሳየኝ እንትና በሙስሊም ሆነው ሲያመልኩበት የነበረ የተጻፈ ምን አገናኘው ጥያቄው ስህተት ነው መጽሐፍ መኖር አለበት የሚላል ነው አይደለም ከቁርአን በፊት ሲያመልኩ አላህን ሲያመልኩ እንደነበሩ ከቁርአን በፊት ነው ከክርስቶስ ልደት በፊት ያሉ በኦሪቱ ዘመን ያሉ ማለት ነው
እነሱ አላህን እናመልካለን ሲያመልኩ እንደነበረ የሚያሳይ አንዲት ነገር እስቲ አሳይ። ቁርአን ምንድነው? መጀመሪያ አውቀሻል? ተረድተሻል? ቁርአን ማለት ለነብዩ መሐመድ መጀመሪያውኑ የኦሪቱ መጽሐፍ የወረደው ለአይሁዶች ነው። ከዛም አልወረደላቸውም። አይሁዶች የሙሴ ተከታይ ነን ብለው አይሁድ የሚባል እምነት የለም አልኩሽ እኮ ሲጀምር። እሱን ማጽደቅ ትችያለሽ። አይሁድ የሚባል እምነት ሳይሆን ይሄ እንትናቸው የሚያመልኩት የነበረው ያህዌ ነው፣ እግዚአብሔር ነው። መጽሐፋቸውን የበፊት ታሪካቸውን ስታይ እግዚአብሔር ነው ያመለኩ የነበሩት። አላህ ብለው የሚጠሩት አካል አልነበረም። አዳምጪ፣ ልመልስልሽ። አዳምጪ። አይሁዶች አምላካቸውን አላህ ብለው ይጠራሉ። ከፈለግሽ ላሳይሽ መጽሐፋቸው ውስጥ ያሉ ሳይሆን በኦሪቱ ዘመን ያሉ መጽሐፎች ነው። በኦሪቱ ዘመን ያሉት መጽሐፍ ላሳይሽ። ምን ይላል? ኦሪት ዘፍጥረት ምዕራፍ 1 ቁጥር አረብ ሀገር ላይ ክርስቲያኖች አይሁድና ክርስቲያኖች እንዳሉ ታውቂያለሽ አይደል? በስልጣኔም ያለሁት እዛ ነኝ። አዎ በጣም ጥሩ። እነዚህ አካሎች አምላካቸውን ማን ብለው እንደሚጠሩ አሁን የራሳቸውን መጽሐፍ ቅዱሳቸውን ላሳይሽ ነው። ለምሳሌ አንድ ነገር ለምሳሌ እንትኖች ግብጾች እንደሚጠሩ አውቃለሁኝ። ግብጾች ማለት ነው። እኔ አሁን እየተናገርኩ ያለሁት ስለ ግብጾች ሳይሆን አይሁዶች መጀመሪያ የመጽሐፍ ሰዎች የሚላቸው እነሱን ስለሆነ ማለት ነው። የአይሁዶችን ብሉይ ኪዳን የነሱ ነው አይደለ? አዎ ብሉይ ኪዳን የነሱ ነው። አዎ ብሉይ ኪዳን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አሁን ላሳይሽ ነው ማን ብለው አምላክን እንደሚጠሩ። እሺ አሳይ። አሳይሽ። يا أوريز فترة مراف عند قطر عند بني لال في البدء خلق الله السماوات والأرض الله بمجمرة سماينا بدرن فترة أوريز فترة مراف عند قطر عند ولا مرني الكير الله شو يا حسنية يا من مزافنا يا رشنا اسمه جمرة سردا بلو كده مزاف بس ماشي ليه تيجي كلش عم ببلين بعمر የሐዋርያ ስራ ነው ነው ይሄ ብሉይ ኪዳን ነው። ብሉይ ኪዳን እኮ ብሉይ ኪዳን የሐዋርያ ስራ ነው። ይሄ እንትና ኦሪት ነው። ኦሪት ዘፍጥረት ላይ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እሺ አንብብልኝ። في البدء خلق الله السماوات والأرض እሱ ያረብና አይሁዶች አይደለም ማለት ኮሜንት ላይ ያረብ አይሁድ አይደለ የለም ያለ ማን ነው? አረተውክ ትንሽ ከፍ በሉ ትንሽ ከፍ ወንድሜ አንድ ጥያቄም ልጠይቅህ። እሺ አይሁዶች በዚያን ጊዜ በነበረው በኦሪቱ ዘመን ማለት ነው። በኦሪቱ ዘመን አላህ ብለው የሚያምኑበት መጽሐፍ ይኖራቸዋል አይደለ? አሁን እናገኘው ሰው የአይሁዶች መጽሐፍን አሳየኝ ያልሽኝ የአይሁዶች መጽሐፍ ደግሞ ምንድነው? ብሉይ ኪዳን ነው። አላህ የሚለማ በእነሱ በዕብራይስጥ ነው የተጻፈው። አላህ የሚል ቃል ያህዌ ነው። አለ ከለው ሻለው ቀን በይባክሽ አላህ ለሆነ ሳይች አንቺ እኔ አላውቅምና ነው ወይ የሚያነቡ ልጆች ካሉ ያነባለሁኝ። እሺ አረብኛ አረብኛ ነው። አረብኛ አላነብም። እስቲ ነው የምትችይው ላውጣልሽ ችግር የለውም። አረብኛ ዕብራይስጥ ትችያለሽ? ዕብራይስጥ አልችልም ግን አስተርጉሜ ነው በእንትን ጉግል አስተርጉሜ ነው። ኦኬ ስለዚህ አማርኛ ነው የምትችይው? አማርኛ እችላለሁ። እሺ በኦሪቱ ማለት የኛ መጽሐፍ ማለት ነው። ኦሪት የተነገረው በአማርኛ ነበር? ዕብራይስጥ ነው። በጣም ጥሩ። በብሉይ ኪዳን ዘመን አምላክን እግዚአብሔር ብለው ይጠሩ ነበር? በኦሪት ዘመን ጥሩ ያህዌ ነው የሚሉት እያለሽ ነው። ያ እግዚአብሔር አምላክ አልነበረም የዛኔ ማለት ነው። ያ እግዚአብሔር ላይ መልሽ ጥያቄውን እግዚአብሔር ብለው ይጠሩ ነበር በኦሪት ዘመን? በኦሪት ዘመን እግዚአብሔር ነው አንድ አምላክ እግዚአብሔር ማለት እግዚአብሔር አይደል እንዴ? በአማርኛ ሲመጣ ነው እግዚአብሔር አላህ ማለት በአማርኛ በእኛ ሁሉም በራሱ ቋንቋ ስም ይሰጠዋል። በአማርኛ ነው እግዚአብሔር ብለን የምንጠራው። በአረበኛ በጣም ጥሩ። ስለዚህ አዳምጪ ቀስ በይ። ስለዚህ በአረበኛ አረብ ያሉ አይሁዶች አምላክን ማን ብለው ነው የሚጠሩት?
የተለያየ ስም አለው። አሁን ለምሳሌ ማለት አረቦች ራሳቸው አሁን ለምሳሌ ለኢየሱስ ራሱ የሚሰጡ ስም እግዚአብሔር ያህዌ እስራኤል ሰድረ ማይ ጠይቀው ይመጣሽ ስላ ያህዌ ነው ማለት እንዴት ነው የሚጠሩት የአምላክን ስም አረቦች ያህዌ ይሉታል አይሉ መጽሐፍ ላይ እንደው ተሳኛለሽ እኔ አረብኛ አላነብም ግን አረብ ሙስሊምና የመጣበት ሆነ አላህ ነው የሚሉት ምንድነው ያው ነካችኩ አላህ የሚሉት እንትኖች ግብጾች ብቻ ናቸው ሙስሊምና ስለመጣ ከአረብ አላህ ነው የሚሉት በቃ አይደለም ግብጾች ብቻ ናቸው ግብጾች ብቻ ናቸው እንደዛ የሚሉት አላህ ለታ የማርያም ክርስቲያኖች ሙስሊም ነሽ ኦርቶዶክስ ነኝማ ኦኬ ታዲያ ግብጾች ብቻ ናቸው አላህ የሚሉት ሌላ የትኛው አረብ ነው አላህ ብሎ የሚጠራው እግዚአብሔርን ንገሪኝ ብቻ እስልምና የመጣው ከአረብ አይደል እንዴ እስልምና አላልኩሽም ክርስትና ነው አምላክ የአረብ አይሁዶች ክርስትና ነው እንዴ ያልሽው ይቅርታ አልሰማሁሽም እንደዛ ልክ ነው የአረብ ክርስቲያኖች አላህ ብሎ የአረብ ክርስቲያኖች አላህ የሚለው ሙስሊሞች ግን አላህ ነው የሚሉት ሌላ ነገር አይደለም አዳምጪ ሸማል የአረብ ክርስቲያኖች መጽሐፍ ቅዱሳቸው ላይ የአረብ አይሁዶችን መጽሐፍ ቅዱሳቸው ላይ የአምላክ ስም ማን ነው የሚለው ንገረት የአረብ ክርስቲያኖች ያህዌ ነው የሚሉት ማስረጃዎችና መጽሐፍን አሳየን እስኪ ያ ትልቁራን ከፈት ስራ ላይ ነኝ ያለሁት እዚያ የለም አጠገብ ችግር የለውም እኔ ስራ የለኝም ችግር የለውም ስልክ ይዣለሁ የት ጋር እንደምገባ ንገሪኝና እኔ የገባው ይልክፈትሽ ያላ የት ጋር ልግባ አለው ብላ አይደል እንዴ እዚህ ጋር እየተሳደብክ ያለው ገና አንተ አስተምረን እንጂ እየተሳደብክ አትበል ሴት ነሽ አዳም እኔ ክርስትና ይጣፋል ምናምን እያልክ አይደል እንዴ አጨሻ ክርስትና ጠፍቶ እስልምና ሲኖር እና ያለን አሻውጭሽ ታውጫለሽ ማስረጃ እንግዲህ ታውጫለሽ ማስረጃ ምንድነው የማስረጃ ያልከው ነው የአረብ ክርስቲያኖች ቲክቶክ ላይ ቆመታወራ ሁሉም ያውቃል የአረብ ክርስቲያኖችና ይሁዶች አምላክን የአረብ ክርስቲያኖችና ይሁዶች አምላክን ወደድክም ጠላህም የአረብ ክርስቲያኖችና ይሁዶች አምላክን ማን ብለው እንደሚጠሩ ከፍተሽ አሳይን ያህዌ ነው የሚሉት ብለሽናል ታሳይናለሽ ያህዌ ነው የሚሉት አስተማሪዎቻችን ነግረውናል እና መዝሙር ያሬድ ነው ነግረውናል አሳይንሽ ማስረጃ አልያዝኩም አልኩ እኮ አሰማኝም እንዴ እሺ እኔ ይዣለሁኝ የቱ ጋር ላውጣ ነገር ስራ ላይ ነኝ ያለሁት እሺ እኔ ስራ የለኝም የቱ ጋር ላውጣ ካላየሁት ቦታውን ካላየሁ አላውቀውም እሺ እኔ እያሳየሁሽ ከፍቼ ችግር የለውም ከዛ እዚህ ቦታ ላይ ግባና አውጣ በይ እሺ አንተ አሳየን በቃ አንተ አሳየን እሺ እሺ እኔማ ቅድም አሳየሁሽ አምላክን ስም የመጽሐፍ ቅዱስ አላህ ብሎ ነው የሚጠራው መጽሐፍ ቅዱስ የኛ መጽሐፍ ቅዱስ ያ ኧረ እናትህ አታስቀን በእናትህ አንተ በጣም አውቃለሁ ብትል መሐመድን አንተ እኮ ወጣ እሺ ለማንኛውም ወላሂ የአረብ አይሁዶችና ክርስቲያኖች አምላክን አላህ ብለው ነው የሚጠሩት መጽሐፋቸውን እንዳሳየዋችሁ ነው ኢየሱስ ክርስቶስ ራሱ አምላክን አላህ ብሎ እንደሚጠራ ታውቃላችሁ መጽሐፍ ቅዱስ አሳየኝ መጽሐፍ ቅዱስ ላይ በአማርኛ የተጻፈው ላይ ወይም በእንግሊዘኛ የተጻፈው ላይ አላህ የሚለው ቃል አሳየኝ መጽሐፍ በአማርኛ የተጻፈው ላይ አላህ ብሎ አሳየኝ ክርስቲያኖች አማርኛው ላይ የአረብ ክርስቲያኖች ማለት አረቦች አማርኛ እንደሚረዱት የአረብ አይሁዶች አሉ የአረብ ክርስቲያኖች አሉ አማርኛ ነው የሚረዱት ነገር ያለው እንዴት ይላሉ አላህ ይላሉ ሌሎቹ ግን ያህዌ ማን ብለው ነው የሚረዱት ሲያ ካርታ አሳያት ማለት ነው እስቲ አሳየዋት አሁንም ደግሜ ላሳየት እሺ እሺ ለከም አሳያታ የግብጽ ነው የሚያሳየው የግብጽ አይደለም ረበፈጣሪ አረብኛ የግብጽ ቋንቋ ብቻ አይደለም ዓለም ላይ ያለ የነሱ መጽሐፍ ላይ ብቻ ነው ያለው አዳምጥ ዓለም ላይ ያለ አረብ ግብጽም ላይ ያለ ሶሪያም ላይ ያለ ሉብናን ላይ ያለ ሁሉም ቦታ አለ ወጥቷል እነዚህ የአረብ ክርስቲያኖችና አይሁዲዎች መጽሐፍ ቅዱሳቸው ላይ የአምላክ ስም አላህ ነው የሚለው ላሳይሽ ፈልጊያ አሳያት ሲሽ ፕሊስ በቃ በጣም ጥሩ አሁን ላሳይሽ አሁን ላሳያችሁ ኦሪት ዘፍጥረትን ላሳያችሁ ከአዲስ ኪዳን ከብሉይ ኪዳን ከፈለጋችሁት ላሳያችሁ ከአዲስ ኪዳን ከብሉይ ኪዳን የኢጂፕቶቹ ነው ከፍቶ የሚያሳየኝ ያስነስ ንገር ከየተኛ እንደምታሳያት ፕሊስ
ያው ኦሪጅፍ የአረበኛው መጽሐፍ ቅዱስ ላይ አልኪታቡል ሙቀደስ ይላል። መጽሐፍ ቅዱስ ይላል እዚህ ጋር ላሳየሽ። ያው መጽሐፍ ቅዱስ ይላል እዚህ ጋር አልኪታቡል ሙቀደስ ያው መጽሐፍ ቅዱስ ይላል እዚህ ጋር ወጥቷል። የአረበኛው መጽሐፍ ቅዱስ ላይ ኦሪጅፍ ፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ያው ፊል በድኢ ኸለቀላሁ ሰማዋት ወልአርድ ማለት ነው። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ይህ ብሉይ ኪዳን ነው። ከአዲስ ኪዳን ደግሞ አንድ ላሳይ። ይሄ ከአዲስ ኪዳን እንደሳይሽ ከአዲስ ኪዳን ደግሞ የሐዋርያት ሥራ ምዕራፍ 2 ቁጥር 22 የሐዋርያት ሥራ ምዕራፍ 2 ቁጥር 22 يا الناس من الآن أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده في وسطكم كما أنتم أيضا تعلمون الآن أن أنت إسرائيل الجوج هو على بطرس يتشن نقرين سمو የናዝሬቱ ኢየሱስ አላህ በእርሱ በኩል ባደረገለት ድንቅና ተአምር ለእናንተ የተገለጠ ሰው ነበር ይላል። ሰላም አላህ ይላል ቃል በቃል ያው አላምንም ብላ ሄደች። እሺ አሁን በቃ ምን ማድረግ አይቻልም። አመሰግናለሁ። አላህ ይስጥልኝ። መልካም። አሁን ኮሜንት ላይ ራሱ እኮ ክርስቲያኖች እየመለሱለት ነው። አላህ ነው የሚሉት ይላል ነው። إنك لا تخلف الميعاد እንትን ክርስቶስ አምልኩኝ ብሎ አዟል ወይስ እንትን ክርስትና ያመጣው እሱ ካረጋ በኋላ ከቆየ ነው አይደለም? መጣ እሱ ንገራት። ምክንያቱም እንትን አለች ማለት ለታማለች። ኢየሱስ ክርስቶስ እንግዲህ መጽሐፍ ቅዱስ ላይ አንዲት ቦታ ላይ አምልኩኝ አላለም። ተገዙ አባቴ አንዴ ተረጋጋ። ልመልስ ለአንተ ክርስቲያን አይደለምና መጽሐፍ ቅዱስ አንብበ በማጣቅ እንደሆነ ያስታውቃል። እሺ ጥያቄ ሆነ ጀመረ አዳንቺ። እሺ ምንድን ነበር የጠየቁት ጥያቄ? የትኛው ነሽ? ምን ትሽናንሽ? አሉ ወለካሉ እሺ ወይስ ታወራላችሁ? እሺ ጥያቄውን ድገሚልኝ። ምን ነበር የጠየቁት ጥያቄ? ነው ልጅቷ ስጠይቅ ነው የሰማሁት። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምላክ አይደለም ብሏል ወይስ እነሱ ራሳቸው አልተባለም? እንደዚህ መጀመሪያ አዳምጪ። ቅድም አንድ ጥያቄም ደግሞ አለኝ። ቅድም አዳምጪ ረጋ በይ እንጂ ታዲያ ቀስ በይ። መጀመሪያ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔን አምልኩኝ ተገዙኝ ብሏል ወይ ነው ጥያቄው? አዎ አልኩ እኮ እየመለስኩልህ ነው። አሳይና አምልኩኝ ተገዙኝ ያለበትን ቦታ ትልቁ ላይ ነሽ። ክፈች ይላ ክፈች አትውጭ እንጂ አሎ ኖ ዋን ይላል ስምሽ ጠይቆ ዝም አትልም እኮ። ክፈች እየተባልሽ ነው። ክፈች ያላ ማስረጃውን ትልቁ ላይ ነሽ። የነገሩ ከፈት እየጠቆምኩልህ መጻፍ ትችላለህ። በእጅ መጻፍ ትችላለህ ማለት እኔ እዚህ ስራ ቦታ ነው ያለሁት እየነገርኳቸው ነው እንጂ መጽሐፍ ቅዱስ ይዤ አልዞርም። እየነገርኩ ነው ከእናንተ ነው። ኢየሱስ ክርስቶስ አምልኮ የተገዘ ይብላል። አዎ እየጠቀስኩልህ ነው። ለምን አሰማኝም? ረጋ ብለሽ አውሪ፣ ችግር የለውም። እሺ አሁን ልከፍትልሽ ነው። ምዕራፍና ቁጥር ንገሪኝ። የት ጋር ልክፈት? እሺ ምን ታታድርጊው? ክፈቺ። ጆን 8:58 እሺ ዮሐንስ 8:58 ላይ ኢየሱስ ክርስቶስ አምልኩኝ ተገዙኝ ብሏል። say to them truly ነይ ያዩልሽ። ምን ታታድርጊው? ከኛ ጋር ያወራሽ ከሆነ ምን ታታድርጊው? እሺ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ አምልኩኝ ተገዙኝ ብሎ ተናግሯል እዚያ ጋር። አዎ ጆን 8 እሺ ነይ ያተውጪ 58 ላይ ኖ እየወጣሁ እኮ አይደለም እየነገርኩ ነው። እሺ ነይ በቃ ያው ላሳይሽ ነው። እሺ ያው truly ባላ ምን ይላል? እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። እሺ
ምን ንገሪኛ አባዬ ምን ማለት ነው? ይሄ እንትን እኮ መጽሐፍ ቅዱስ እኮ ማለት ነው። ዝም ብለን እንደ ቁርአን አንዷን ብቻ ርዕስ ይዘን አልጨረስኩም። ጠቅስልሃለሁ። ነው ይሄ እዚህ ጋር አምልኩኝ የሚል ቃል አለ። ይራሚል እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። ምን ማለት ነው? እኔ ዘላለማዊ ነኝ እያላከ ነው። አምልኩኝ የሚል ቃል አለ ለብረት ጥያቄ እኔና አባቴ አንድ ነን የሚለውን እዛ ጋር ታወጣልኛለህ። አምልኩኝ ተገዝኝ የሚል ቃል አለ ወይ እዚህ ጋር? ከዚህ ጨርሰሽ ፍሬንድ እየነገርኩ ነው። ሂድ 10:30 ናውጣላችሁ እንደገና እዚህ ጋር ከዚህ ጨርስና ችግር የለም። አምልኩኝ ተገዝኝ የሚል ቃል እዚህ ጋር አለ ኢየሱስ የተናገረው። የኔ ቆንጆ አምልኩኝ አታምልኩኝ የሚለውን አውጣልኝ። እንደዛ ካልከማ አታምልኩኝ ብሏል የሚለውን አውጣልኝ። ስለዚህ የለም በሚለው አለ እየነገርኩ ይኸው ሲከራከራ ፍሬም ተረጋጋ። ልትቀስል በጣም ብዙ ነው ያለው። እሺ የለም ልታመጪ አልቻልሽም። ከይቅርታ ጋር መቼ አስጨረስከኝ? የለም አምልኩኝ ተገዝኝ ብሎ የተናገረበት ቦታ መቼ አስጨረስከኝ? ሶይ አስጨርስ ስትጠይቅ በጣም ታስቃላችሁ። አውጣልሽ የለም አባዬ እየጠቀስኩልህ እኮ ነው። የቨርዝ ማአት እየጠቀስኩልህ ነው፣ ግን አንዱንም ልታወንት ልትል አልቻልኩም። ችግሩ የለም በጣም ያሳዝናል። ከይቅርታ እንደዛ ካልኩ ወደ ቁርአን እንግባ። እሺ እንደዛ የምትከራከር ከሆነ ላምጣልህ የቁርአን ቨርስና እንከራከር። እንዴ ይረግ ችግር ቁርአን ለጥያቄ ካለሽ ጨርሽ። አሪፍ መጣው። አይ ጠይቂ እንደዛ ይሻላል። ቁርአን 8:12 ናውጣልኝ እስቲ። እሺ ጥያቄሽ ምንድን ነው መሰለኝ? አዎ አውጥታ አንብበልን እና ከዛ ትጠይቀሃለሁ። እሺ ችግር የለም። 8 ስንት ነው ያልሽው? 8 ስንት ነው ያልሽው? 8:12 አይሽ 8:12 እሺ ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ። በእነዚያ የካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ። ከአንገቶቻቸው በላይ ራሶችን ምቱ፣ ከእነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውስ ይላል። ጥያቄሽ ምንድን ነው? ጥያቄ እስቲ የትኛው ትክክለኛ አምላክ ነው የፈጠረውን ፍጡር በሌላ ፍጡር እንዲገደል የሚያዘው? ገና ለገና እሱን አላመለኩምና ስለዚህ አላህ ጀስት ከሆነ አላህ አልማይቲ ከሆነ ለምን እኔን ፈጥሮ እናንተ እኔ እንድትገድሉኝ ፈቀደላችሁ? ላይክ አንድ ሙስሊም ወይ ክርስቲያንን ሲገድል እስኪ ጨርስ ድረስ አዳምጪ። እሺ ቆይ አልጨረስኩም ጥያቄን እያዳመጥከኝ። እሺ ጨርስ። አንድ ሙስሊም ክርስቲያን ወይ ጁን ሲገድል it's like a reward to go to in the jannat. So how come Almighty God who is a just God who create all this human being አንድ ሙስሊም ክርስቲያንን ሲገድል ወደ ገነት ይሄዳል የሚለው ከየት ነው ያገኘሽው? እንትን ላይ ነው ያገኘሁት ቁርአን ላይ። የቱ ጋር? እሺ ላምጣልህ። አይ ቁርአን 9 ስንት? 9:5 when the opportunities arise kill all the infidels. እሺ ክርስቲያኖችን የገደለ ገነት ይገባል whenever you find them. yeah አለ when the opportunities arise no kill the infidels whenever you find them. የትጋር ነው ክርስቲያኖችን የገደለ ገነት ይገባል የሚለው? አባይ እየነገርኩ ነው። ወይ ነው ሳይሆን አንበቢና ከዚህ ጋር አውጭልኝ። ክርስቲያኖችን የገደለ ገነት ይገባል የሚለው የትጋር ነው ያለው? የለም ክርስቲያኖችና ጂዎችን ገድላችሁ እንደ ሪዋርድ የለም ካላ ነውና ሳይን ያው ተቸልሻለሁ 9:5 እየነገርኩ። እሺ አሁን ብበው እስቲ ያ አይነበብሽም? ፍረደኝ ምን እንደሆነ የጠየቁን ጥያቄ ፍረደኝ። እሺ ላስረዳሽ አዳምጪ። እሺ ክርስቲያኖችን የገደለ ገነት ይገባል የሚል ቃል የለም እዚህ ጋር እናንብበው። እሺ የተከበሩት ኡመሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸውም። ለእነርሱ መጠባበቅን በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋት መንገዳቸውን ልቀቁላቸው፣ አላህ መሐሪ አዛኝ ነውና ይላል። እሺ ቦታ ላይ እሺ አላህ እየጠየቅሽ ነው ወይስ እያስረዳሽን ነው? እየጠየቅኩ ነው እንጂ አላህ አልማይቲ ጋር ከሆነ እንዴት ሁላችንም ፈጥሮ ግን በእናንተ ብቻ እንድንገደል እንትን ይፈልጋል ማለት ነው። ማይፈልገን ከሆነ ለምን ራሱ አይገለንም?
ጥያቄ ጠየቅሽ አይደል? ልመልስ። እዚህ ጋር ዋሸሽ። እዚህ አንቀጽ ላይ ዝም አልኩሽ። ክርስቲያኖችን የገደለ ገነት ይገባል የሚል አለ ብለሽ ነበር። እንደዛ የሚል ቃል አለ እዚህ ጋር አመጣላለሁ። አሁን ፈልጌ አመጣላለሁ አለ። እዚህ ጋር ግን የለም አይደል? ለኔ ረብ ፈጣሪ ከጥቅስ ወደ ጥቅስ ዝም ብለሽ እንደ ፌንታ መንጣጣት እሱ ምን የሚጠቅም ነገር አይሆንም። ቁርአን 9:30 እሺ፣ እዛ ጋር ክርስቲያኖችን የገደለ ገነት ይገባል የሚል ቃል አለ። ቁርአን 9:30 አውጣው። ቁርአን 9:30 እሱ ላይ ታገኛለህ ወይ? ለሄድ ነው ችግር የለውም። ለሄድ ዋላ እሱ ላይ ታገኛለህ ስታወጣው። እሺ፣ ክርስቲያኖችን የገደለ ገነት ይገባል የሚል አለ። ቀጣዩን አውጣው። እየነገርኩህ እኮ ነው የሚለውን the Jews and the Christian ነሽ ያ fight them ይላል። እሺ አንዱ ያለሽ አይሁድ አላህ ልጅ እኔ አማርኛ ብዙ አላነብኩም። እኔ በእንግሊዝኛው ነው እየነገርኩ ያለው። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ልትፋቸው ከእውነትም እንዴት ይመለሳሉ ይላል። የቱ ጋር ነው ክርስቲያኖችን የገደለ ገነት ይገባል የሚለው? ቁርአን 9:30 ነው ያልኩት። የክርስቲያኖች 9:30 ያውና እኮ ጽፌ የሰጡሽ ወረቀት እንዳለ ውሸት ነው። ቅድም ልክ እናንቺ no the Jews and the Christians are infidels. Fight them wherever you find them. የቱ ጋር ነው ደስ የሚለው? ቁርአን ላይ የለም። ያቆጣ ቁርአን 9:30 ይታይሻል። እንደዛ የሚል የለም። እና የካድክ ነው እንደሱ ትልቅ ልጅ ነሽ አይደለ? የካድክ ነው ሳይሆን አውጣልኛልሽ አወጣሁልሽ። እንደዛ የሚል ቃል ነው እንጂ ችግር የለም። የቅድምም እኮ ያወጣሁ ብሏል ክርስቲያኖች። የለም ያው እንደዛ የሚል የለም። ሁለተኛ እንዲህ አይነት ወረቀት ይዛችሁ ስትመጡ ጠይቁን፣ እሺ? ከዛ ይመለስላችኋል። እርግጠኛ ሆናችሁ አትናገሩ። የሚነግሯቸው እነዚህ ሰባኪዎች ለእስልምና ጥላቻ ያላቸው ጥላቻ አይደለም። የራሳችሁ እኮ አባዬ እኔ የምኖረው እንግሊዝ ነው። ኦኬ እንግሊዞች ጦጣ አያቸው እንደዚህ አይነት ወረቀት እየሰጧቸው ጭንቅላታቸውን በክፉ ነገር ይሞሏቸዋል ስለ እስልምና። አሁን ለምን ገባችሁ ሚስጥሩ? ለምን ለእስልምና መጥፎ ጥላቻ እንዳሳደሩባቸው ባዶ ምንም ማስረጃ ሲመጡ ከሙስሊሞች ጋር ሊያወጡት የማይችሉትን ነገር እየሰጡ ነው የሚልኳቸው። አትፍረዱባቸው። ከታች ያሉ ክርስቲያኖች ቢጠሏቸው መጥፎ ቃል ቢናገሩ እነሱን እዘኑላቸው። እንደውም ወላሂ ላዚም እነዚህ መሪዎቻቸው በጣም ክፉዎቹ እነሱ ናቸው። ያው ይሰጧቸዋል እየጻፉ እንዲህ አይነት ነገር ወረቀት ነው የሚሰጧቸው። ክርስቲያንን የገደለ ገነት ይገባል ማለት አደገኛ ንግግር ነው። እንደዚህ የሚል በቁርአንም በሐዲስም ላይ ወላሂ የለም። ይህን ክርስቲያንን ከገደልክ ገነት ትገባለህ ተብሏል። ከዚያስ ስለዚህ የሚገለይ ከሆነ ለምንድን ነው እስልምናን የማነበውና እማጠናው ብሎ በዛው እንዲፈራ ልክ በህፃን ልጅ ላይ እንደሚጫወቱባቸው እናቶቻችን ታስታውሳላችሁ። ህፃን እያለ ጭራቅ አለው ጭሉናል። ለምን እንድንፈራ ጭራቅ የሚባል ነገር ስናደግን ውሸት መሆኑን ተረዳን። በእኛ አይምሮ ላይ እየተጫወቱ መሆኑን ማለት ነው። ወላጆቻችን እኛን ለማስፈራራት ብቻ እየተጠቀሙበት ያለ። አሁንም እንደ ህፃን ነው የሚያዩቸው። ከታች ያለውን ህዝብ እስልምና እንደዚህ ነው እያሉ እንደ ጭራቅ ይቀርጹላቸዋል። ፈርተው በዛው እንዲኖሩ ማለት ነው። መተው ግን ያ እውነት ተገልጦላቸው በሚያነቡት ጊዜ ግን ያ በጭንቅላታቸው ላይ የገነቡት የውሸት ድልድይ ፍርስረስ ሲል ነበር። መጣቸው የሚሰጧቸው የለም የሚሰጧቸው ሁሉ ውሸታቸው ነው። ቅድም የነገርካት የትኛው ነበር? የትኛው መጽሐፍ ነበር የነገርካት? መጽሐፍ ቅዱሳቸው ላይ አላህ ሱብሃነሁ ወተዓላ አላህ ብሎ እንደሚጠራ የአረቦች አይሁዲዎችና ክርስቲያኖች አሉ። የአረቦች መጽሐፍ ቅዱስ ላይ አምላክን አላህ ብሎ ነው የሚጠራው ብዬ ሳሳያት ነበር። እሷ ደግሞ የኢጂፕቶችን ብቻ ነው ያሳየኝ። የሊባኖንም ስላለ የኢጂፕት የሚል የለም። የኢጂፕት የሚል ሳይሆን መጽሐፍ ቅዱስ ነው የሚለው። የዓለም አረብ መጽሐፍ ቅዱስ የሚጠቀሙ የኢጂፕትና የግብፅ አረቦች አንድ ናቸው። አረበኛ ቋንቋ የሚናገሩ ናቸው። መጽሐፍ ቅዱስ እንጂ የሚለው የግብፅ ምናምን የሚል የለም። አልኪታቡል ሙቀደስ ይላል መጽሐፍ ቅዱስ ማለት ነው። እዚያ ላይ العهد الجديد والعهد القديم يميل على ملوك كداننا أدس كدان العهد القديم الرقم الأول يعني في الرقم الأول يقول في البدء خلق الله السماوات والأرض قدران لا يمن إلال الله بمجمرة سمعنا مدر فترين يا وري السلام لا يكدو يا أملاك اسم الله بلون دم يتران بس أيوهش ما أنه ميجابارج صلاة بسجدنا ዛሬ አይደለች ደውላት ወይንም ሌላ ሰው አምሪኩም ማለት አላህ ከሰማያቶች ሁሉ በላይ ነው። እውቀቱ ደግሞ በሁሉም ቦታ ያካበበ ነው አለ። ከስራችሁ ቅንጣት እንኳን የሚደበቅበትም የለም አለ። አያችሁ ይሄ ነው።
አላህ ሱብሓነሁ ወተዓላ ሽንት ቤት ውስጥ አለ ወይ ብሎ ጠይቀህ ችግር የለውም። ማንኛውም ቆሻሻ ጥያቄ ይሁን እንመልስላቸዋለን። ወደ መጽሐፋቸውም እንሄዳለን። ወሳቸዋል አላህ ሱብሓነሁ ወተዓላ እንዲያ ቦታ አለ ወይ ከተባለ በእውቀቱ ከእርሱ የሚደበቅ የለም። የትኛውም ቦታ ለምን ሽንት ቤት አይሆንም? በእይታው የሚደበቅ የለም። እርሱን የሚደበቅበት የሚሰወርበት የለም። በእይታውና በእውቀቱ ሁሉን ቦታ ያካበበ የሆነ ነው። ቦታቸውን ሙሳ ዓለይሂ ሰላም ምን አለ ለእስራኤላውያኖች ሲያስተምራቸው ኢነማ ኢላሁኩሙላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ አላቸው። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ እውቀቱም ሁሉን ቦታ ያካበበ ሆነ አለ። ሁሉ ቦታዎች ሁሉ በእርሱ እውቀት ውስጥ ናቸው፣ ከእርሱ የሚደበቁ የለም። መጽሐፍ ቅዱስ ላይ ስንሄድ ጊዜ እግዚአብሔር በሁሉ ቦታ ያለ ነው ይሉናል ክርስቲያኖች። እምነታቸው ይሄ ነው። ነገር ግን የት እንደሚኖር መኖሪያ ቦታ እንዳለው ኢየሱስ ክርስቶስ ራሱ ይናገራል። ስትጸልዩ ምን ብላችሁ ጸልዩ አለ ኢየሱስ ክርስቶስ? በሰማይ የምትኖር አባታችን። የት የምትኖር? በሰማይ የምትኖር አባታችን አለ። ጥሩ። ነገር ግን ከዚሁ ጋር በጣም የሚገርመው እግዚአብሔር ካካ በሚካካበት ቦታ አይገኝም። ሰገራ በሚሰገርበት ቦታ አይገኝም። እንደማይገኝ መጽሐፍ ቅዱስ ይናገራል። አሁን ላሳያችሁ ጥቅሱን መጽሐፍ ቅዱስ ላይ ምን ይላል? አንድ ሰው ካካ ለመካካት ከፈለገ ይላል እግዚአብሔር ወደ ዱር በምትወጣ ጊዜ መቆፈሪያ ተሸክመህ ይዘህ ሂድ። ከዚያም ከካካህ በኋላ ከተጽዳዳህ በኋላ ቆፍርና ያንን ቅበረው አለ። ትቀብራላችሁ መቆፈሪያ ይዛችሁ። ለምን ሲባል እግዚአብሔር ምን አለ? ልባርክህና ልቀድስህ በሰፈርህ እዟዟራለሁኝና የዛኔ እርኩስ ነገር አይቼ እንዳልመለስ አካባቢ የተቀደሰ ይሁን፣ ከካካ ነገር ይጽዳ፣ ካልሆነ እኔ በዚያ ቦታ ላይ አልገኝም እያለ ነው። የቱ ጋር ነው ያለው? ኦሪት ዘዳግም ምዕራፍ 23 ላይ እንመልከት። اللهم صل على محمد يا نبي الزاني كردين نقري دسيلኛል ናቁጭ 1 2 3 4 5 6 7 8 9 10 11 12 ከዛም 13 ተቀጥሎ 14። እሺ የማትስ መምህር ሆነህ መርቅነህ ምናምን ስገባ ማለት ነው ቁጥር ስታስቆጥር ተማሪዎችን ይላል። እሺ ኦሪት ዘዳግም ምዕራፍ 23 ከቁጥር 12 23 13 23 12 አንዴ ታገሽሽት። እዚህ ጋር አሳያችሁ። እግዚአብሔር ሽንት ቤት ቦታ ከሆነ አይገኝም። እሺ በዚህ አጋጣሚ ሰው መጽዳዳት ከፈለገ እንዴት መጽዳዳት እንዳለበት ህግና ስርዓቱን እዚህ ጋር ትማራላችሁ ልጆችዬ። እሺ እዚህ ጋር ምን ይላል? ጠላትህን ለመውጋት ወጥተህ በሰፈርህ አንዴ ቁጥር 12 ይታያቸዋል ልጆች። ያው ከ12 ጀምሬ ላነብ ነው። እሺ በጌታ ስም አነባለሁኝ። ለመጸዳጃ የሚሆንህን ቦታ ከሰፈርህ ውጭ አዘጋጅ አለ። ከዚያስ ከትጥቅህም ጋር መቆፈሪያ ያዝ አለ። ለመጸዳዳት ስትወጣ መቆፈሪያ ትይዛላችሁ ክርስቲያኖች። በምትጸዳዳበትም ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አይነ ምድር ማለት ካካ ማለት ነው። ልክ ከተጸዳዳችሁ በኋላ ቆፍራችሁ አፈር ትመልሱበት አለ እግዚአብሔር። ለምን? አምላክህ እግዚአብሔር ሊጠብቅህ ጠላቶችህን በእጅህ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነገር ነውር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሁን። ሃሌሉያ ጌታ ሰው። እሺ ለዚህ የምትረዱት እግዚአብሔር ሰፈር ለሰፈር ይዞራል ይለናል መጽሐፍ ቅዱስ። ሰፈር ለሰፈር በሰፈር ስለምዘዋወር አለ። ምን ያድርግ ሰፈር ለሰፈር በሰፈር ስለምዘዋወር አንዳች ነገር አይቼ እንዳልመለስ አለ። ካካካዬ ይመለሳል፣ እዚያ ቦታ ላይ አይገኝም። እሺ ኦሪት ዘዳግም ምዕራፍ 23 ቁጥር 12 ያው እሺ ሊያ ጠየቀልሽ ይዘሽ ነው ያልኩትሽ። እሺ በገስት በሁሴን ቤት ላይ ገብተህ በገስቱ ላይ ተመላለስ በይ።
ቃሉ ሲናገር ነግሬው ነበር እዛ እንዲገባ የሆነ ጊዜ ሊገባ ተዘጋጅቶ አላስገባችሁም እና እዛኛው ቤት ያማን ነው የሚሳደበው ሰውዬ ቤት ገብቶ ይዞ መጥቶ ይጠይቀኛል። እኔ ደግሞ ልመልስለት አልቻልኩም አንዳንድ ጥያቄዎችን። የሆነ ጊዜ ተጽፎ አስገቡኝ። እሺ السلام عليكم ورحمة الله. وعليكم السلام ورحمة الله. وصو عندنا. علينا الحمد لله. سلامنا. الحمد لله. يا أين إبراهيم بصلاة من زريعة. سلام من زريعة. بصلاة. اشتياق عندنا. بصلاة يعني سجود أول مع إنه. دراسة. الجزء الأول. السجود الأول بالرسام إنه يعني شعر شيء بسجد يعني سجود ولا الصوت سجود ساهو قدنيا إلينا. سجود رستهنا وكما جمرة وركع عليه. نعم. من نسى سجود واحد يجب عليه أن يجيب الركن التي نفى. ماشي عند سجود يرساسه سجود من دنا سجود من دنا ركن من أركان الصلاة. دافيد ناقل ولا كيل عنده ماشي سجود من دنا ركن من أركان الصلاة. فصلاة أركانش ما زناتش مكاكل له. سلازي أركان الصلاة تكبر بالرسا دقو بسجود السبب بتشي يتجنا لا يتجنا. بسجود السبب بتشي يتجنا لا يتجنا. بليش مدرسوا. وسوم مالتي جهنم سرّتين يعني سوتشين ولا جهنم يكتر. ناقبا كريستيان. كيل على وشن. كريستيان ناقبا شنكال زي جباننا بلا. كريستيان ديتنا متناسى الو كريستيان متناسى قبا وردك السلام عليكم. وعليكم السلام. عندك زي ايش لمانيا ركن من أركان الصلاة والسجود. بسجود السهو بيجي يتجنن ولا يتجنن بفسو. تاريس يا يترسو معزن ركن ممتاز على لبتي قديتها. سلجي سويو كالسلام بتبوالا تزبيلو ولما جرش على تزبيلو من دنا ما رجع لبت. يا ركن يتفبت ركعة اندال تسكر يقطران. عند ركعة يجمرال كزياد بسجود السهو بجرش على يتجنن عند ركعة يجمر بوالا. هنا شو عندهم؟ بركوع يعني بركوع بدرس. ركوع من دزا. اوكي ركوع لا بدرس يعني ركعة جيتال وين انت اياك؟ لا سيلك إمامو سيسجد معنا بجماعة سيسجدوا السو بكا بركوع درسه. ياكين صلاة ما الناس علبت ويس كإمامو مثلا متعلبت. بعلمش مكاكل ولا تحسوا ركوع يا جنيه سو ركعون عند جنيه كوترال يالو يا إمام القيام بقال يالو. ليش تجمو هاي ركوع لي كدرسة في سورة الفاتحة يالقرب بتركعة دل عندما اللتونه يقطروا الناس لذيذ يعني ركعة الإمام صلى الله عليه وسلم تقوموا مجمر على اللبت يا رب تكلنا يحصل. مثنيات النبيات صلى الله عليه وسلم حديث لا صلاة لمن لم يقرأ بفاتحة الكتاب بالوعد. بس صلاة لا سورة الفاتحة يالقراسو صلاة ركعة اللهم. سورة الفاتحة أنا قرأت. أركان الصلاة ما يدل. أركان الصلاة ما. أركان الصلاة تكبر دقمو. يا متأشوا يجبر سويا. يا الفوت كهونا اندال سرّا لم يقترهم. سلزي سورة الفاتحة يكرتا يلتقرب بتركع عند عمل بتاعنا نام يقترهم. جانا عند ركعة مجمر على بتينا موسى السلام تكذب. أوكي. إن شاء الله. شكرا جزيلا. عفوا.
السلام عليكم. وعليكم السلام ورحمة الله وبركاته. عندنا درانا أنا ابناتي هنا بتعم بركة. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. أشهد ماشي. شكرا. نعم. ايش وقعت مرحبا مرحبا. ايش الجوج؟ أنا بقول لك من سر أساس تسلم صار نقولين اللي بقول لك تكلني من سر الله بس يا كيف كله يا لو كله بتشيل كريستيان كله شو بتشيل ناتشو. أشي السلام عليكم وسو. وعليكم السلام ورحمة الله. ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? የሴት ልጅ ግርዛት በእስልምና ግዴታ ነው አይደለም? አይደለም። እሺ አመሰግናለሁ። ጀዛከላህ። መርሐባ። የወንዶች ነው ግዴታ፣ እሺ የሴቶች አይደለም። ለምን ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም ወዐለይኩም ሰላም خمسٌ من الفطرة ومنه الختان አሉ። አምስት ነገራቶች ከተፈጥሮ ግዴታዎች ናቸው። ከነዚያ መካከል አንደኛው መገረዝ ብለው ተናግረዋል። ይህ ነው እና ስለዚህ መገረዝ ያለበት ማን ነው? ወንድ ልጅ ነው። ሴቶች ላይ ግዴታ አይደለም። بالنسبة للنساء يعني سنة ባይገረዙም ችግር የለም። ጌታች አይደለ? ስለዚህ የመገረዝ ግዴታ ያለበት ማን ነው ከተባለ ወንድ ልጅ ነው። ለምን ከተባለ እሽና ግበርክ ይላል አብሽር። ለምን ከተባለ የወንድ ልጅ ብልት እንደሚታወቀው እንትን ቆጥሩ የሚችል ከተቆረጠ ግን ነገር ከተቆረጠ ሽንትን ይዞ የማስቀረቱ እንትን ይጠፋል። የሴቶችስ ሽንትን ይዞ የሚያስቀር ነገር አለ ወይ? የለም። ስለዚህ ከወንዶች አንፃር ግዴታ ነው የተባለው ሶላታቸውን መሰረት በማድረግ ከዚህ አንፃር ነው። የሴቶች ግን ሽንትን ይዞ ያስቀር የሚችል የለም። ወንዶች ላይ ግን ያ ነገር ይገኛል። ከዚህ አንፃር ነው። እሺ ከላይ ያለው ልጅ I have a dream ሰላም ሰላም ናችሁ? አለ እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለን። እሺ እኔ የምጠይቅህ ከቁርአን ነው። ጠይቅሽ። እሺ ቁርአን 8 ቁጥር 6 አንብብልኝ እስኪ። ቁርአን 8 ስንት? ቁጥር 8 ቁርአን 8 ቁጥር 60። እሺ ይዛል ቁርአን አንብብ ችግር የለም። በአማርኛው ማለት ነው። እሺ ቁጥር 60 ነው ያልከው? አዎ። እሺ ለእነሱም ከማንኛውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህ ጠላትና ጠላቶቻቸውን ሌሎችም ከእነርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃን የምታሸብሩበት ስትሆኑ አዘጋጅላቸው። ከማንኛውም ነገር በአላህ መንገድ የምትለግሱትም እንዳውም ወደ እናንተ በሙሉ ይሰጣል፣ እናንተም አትበደሉም ይላል። ቁጥር 9 ቁርአን 9 ቁጥር 30 አይ ጥያቄህና ልመልስልህ። እሺ ዝም ብለህ አንብብልኝና እዛ በኋላ ነገር አለው ችግር የለም። እንደውቃለን አንብብ። ጥያቄህን ጠይቀን ነው ገናችን። ጥያቄህን ጠይቀን ልንመልስልህ።
እሺ ቁርአን 8 ቁጥር 30 ምን ይላል? አይሁዶችና ክርስቲያኖች ሃይማኖት አስቀያሪ ናቸውና ተዋጋቸው ይላቸዋል። ሃይማኖት አስቀያሪ ናቸውና ተዋጋቸው? አዎ። ቁጥር ስንት ላይ ነው እንደሰለ? ቁርአን 9 ቁጥር 30 ቁርአን 8 ቁጥር 60 ደግሞ ምን ይላል? እስላም ያልሆኑትን ሁሉ ታሸብሩ ዘንድ የጦር መሳሪያችሁን አጠቃቀም ልሞድ ይላቸዋል። 30 ምንድን ነው ያልከው ቅድም? መጀመሪያ ቁርአን 8 ቁጥር 30 ምን ይላል? እስላም ያልሆኑትን ሁሉ ታሸብሩ ዘንድ የጦር መሳሪያችሁን አጠቃቀም ልሞድ ይላቸዋል። ወላሂ ነው ወረቀት ይዘናል ያረበከ ያለው እንዳትዋሽ። ወረቀት አይደለም ገብተው አንብብ አሳየኝ ገምጥለው እዚህ አንተ ማን እስኪ ቁርአን እያነበብኩ ነው አሁን ብለህ ማን አንተ ቁርአን ነው አሁን እያነበብኩ ያለሁት ብለህ ማለት እስኪ ምን ብዬ ነው የምምልልህ? ወላሂ ስለማን እኔ ሙስሊሞች ጋር ሙስሊም አይደል ሙስሊም አይደሉም እኮ እሺ ለማንኛውም ጽፈህ ነው ግን እንደዛ ምን የለም ወገናችን። እሺ ቁርአን 9 ቁጥር 123 ጎረቤታችሁ ያልሆኑትን ሃይማኖት ተከታትላችሁ ተፋለማቸው ይላቸዋል። እንደሰረ ጥያቄዎችን ጠይቅ። ቁርአን 22 ቁጥር 19 ደግሞ እስላም ያልሆኑትን ስትቆጡ ቋዳቸውን በእሳት አቃጥሉ፣ ስጋቸውን በብረትን ወርመጥ ቦጭቁ ይላቸዋል። ስንት ላይ ከፈልካ ስንት ላይ ያሁኑ ስንት ላይ ነው ያለው? ግን እኔ የምመክርህ ምንም ማያውቁትን መጽሐፍን ያላነበቡ እያስገባህ ግራ አታጋባቸው። አንተ አንብበዋልሽ? አይ እየሳምኩት ነው። እሺ እንደሱ ከሆነ ስንት አምላክ ነው የምታመልከው? እኔ የጠየቅኩህን መልስልኝ። ዝም ብለህ ወደ ግራ ወደ ቀኝ አትበል። መጀመሪያ የጠየቅኩህን መልስልኝ። መቼ ጠየቅከን? ዝም ብለህ ጥቅስ አነበብክ እኮ ገናችን። ለዛም የሌለ ጥቅስ ነው እያነበብክ ያለኸው እያልኩ እኮ ገብተህ አንብብ። የቱ ጋር ልግባ? ቁርአን 9 ቁጥር 30 ግባ። 9:30 ምን ይላል ነው ያልከኝ? አይሁዶችና ክርስቲያኖች ሃይማኖት አስቀያሪ ናቸውና ተዋጋቸው ይላል። እሺ ቁርአን 9:30 አይሁዶችና ክርስቲያኖች ሃይማኖት አስቀያሪ ናቸውና ግደሏቸው ይላል እያለን ነው። ተዋጋቸው ግደል አይደለም። 9:30 በል አይሁድና ክርስቲያን ሃይማኖት አስቀያሪ ናቸው የሚለው ቃል የቱ ጋር ነው ያለው? ያው 9:30 አንብብ። የት አለ? ያው 9:30 ሱራ እኮ ነው ይሄ፣ ቁርአን አይደለም። ሱራ አላልኩህም እኔ ቁርአን ነው ያልኩት እኮ። ቁርአን እኮ ነው ወገናችን። እንደዚህ ግራ አታጋባችሁ። ምንም ያያውቁትን ያው ቅዱስ ሱራ ከታች ሱራ 9 ነው የሚል ያለ ቁርአን ማው የእናንተ የጻፋችሁት ግራ ለመጋባት መጽሐፍ ነው። ግራ ለመጋባት ቁርአን ነው። ያው ቁርአን ነው። አብሽር 9:30 እንደዛ ይላል። ግን አንተ ያልከው ቃል እዚህ ጋር የለም። ቁጥሩ ሱራ ነው የሚለው። ቀይር አውጣ። ቁርአን የሚሉን እንደ ከቁጥሩ ጋር አውጣ። ወይኔ በላቸው። የኛ እኮ በላቸው አይደለም። የኛ አሁን መጽሐፍ ቅዱስ ብሎ ኦሪት ዘፍጥረት አለ። እሻት በላቸው ይቅርታ በላቸው። ኤርሚያስ አለ። ግን ላዩ መጽሐፍ ቅዱስ ይላል። የእናንተ ድማ ቁርአን ነው ያልኩት። ከቁርአን ግባ። እሺ ወይኔ በላቸው ያልኩት ተሳስቼ ነው። ይቅርታ ወይናት በላቸው ብያለሁ። እሺ ይሄ ምን ላይ ነው የምገባው? አንተ እሺ ከፍተህ አንተ የምታሳየውን እሺ ከፍተህ አሳየኝ። ክፈት ያማ። እኔ አልከፍትም። ዝም ብለህ ከፍተህ አሳየኝ። አንተ ካንተ ነው የምፈልገው። የኔማ እያየሁት አይደለ እኮ ስለ አሳየኝ። ችግር እኔ የምፈልገው አፋችን ራስ ይዘንኛ ሙስሊሞችን አሁን ገብታል። አሳየኝ ክፈተው። አየህ ብራዘር ገብተህ አሳየኝ። ካንተ መጽሐፍ ነው የምፈልገው። ከኔማ አይቼ እየጠየኩ ነው። አሁን ካንተ አስወጣና እኔ አንድ ስልክ ስላለኝ ይሁዴ ቁብጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ። ሱራ ነው። ሰላም አለይኩም። ሰላም ወራህመቱላህ። ሰላም ነው። ያ
ጥያቄ ነበረኝ ለመጠየቅ ፈልጌ ነበር። እሺ ጠይቂ። ያለፈው አመት ረመዳን ማለት ነው ይሄኛው ሳይሆን ያለፈው አመት ረመዳን ላይ ነፍሰ ጡር ነበርኩኝና በጣም ከባድ እርግዝና ነበረኝ። ማለት በጣም ከባድ እርግዝና፣ በጣም ማስመለስ ያለው ከባድ እርግዝና ነበረኝ እና ጾም ለመጾም ሞከርኩኝ 7 ቀን ምናምን ማለት ነው። እና ስጾም ደግሞ በጣም ግፊቴ ይወርዳል እና በሐኪም ፈታውኝና የቀረውን አፈጠርኩኝና ጾምኩኝ። ማነው አፈጠርኩኝ። ከዛ ደግሞ በአሁኑ ረመዳን ደግሞ ወልጄ 2 ወር ነበርኩኝ እና የአሁኑ ረመዳን ጾምኩኝ የቻልኩትን ማለት ነው። ሙሉ ጨርሻለሁ፣ ቀዳም ከፍያለሁ። እና የባለፈውን አመት እንዴት ነው የማደርገው? ቀዳውንም አልከፈልኩም። እርግዝናዬ መጥቶ እዚህኛው ረመዳን ድረስ ነው የነበረው። እሺ አንድ ሰው የረመዳን ቀዳ ያለበት ያን ቀዳ ሳያወጣ ቀጣዩ ረመዳን ከገባበት ያለምንም ምክንያት ከሆነ እስከ ቀጣዩ ረመዳን ድረስ በመሳነፍ ምክንያት ያሳለፈው ይሄ ሰውዬ ቀዳም ከፋራም ግድ ይለዋል ስላለፈው ረመዳን። በምክንያት ከሆነ ግን ከእስከ ቀጣዩ ዓመት ድረስ ቀዳ የሚያወጣበት ጊዜ ሳያገኝ ቀርቶ ሳይመቻችላት ቀርቶ አሳማኝ የሆነ ምክንያት ከሆነ ቀዳ ብቻ ነው የሚጠበቅበት። ስለዚህ ስላለፈው ረመዳን አይ እሺ ስለዚህ ቀዳ ነው የምከፍለው ማለት ነው። አሁን ያለፈውን አመት በዚህ አመት ቀዳ መክፈል እችላለሁ ማለት ከፋራ የለብኝም። ቀጣዩ ረመዳን እስኪመጣ ድረስ ያሳለፍሽው በምክንያት ነው። ቀዳ የምታወጪበት ጊዜ አላገኘሽም፣ አልተመቻቸልሽም ነበር ወይስ በመሰለኝ? አዎ አልወለድኩም ነበር እስከዛ ድረስ። ይሄኛው ረመዳን ሲመጣ ነው ሲቀረብ ነው የወለድኩት። ስለዚህ ጊዜ አላገኘሽም ለመጾም፣ አልተመቻቸልሽም። አላገኘውም። እንደሱ ከሆነ ቀዳ ብቻ ነው የምታወጪው። الله بسورة البقرة عليه الصلاة والسلام يتناقر من على فمن كان منكم مريضا أو على سفر فعدة من أيام أخرى كأن أنت بزوم قد يتعامل مكان لا وينم دقمو جزورا يالا مسافر هنا سوكار لا نزين كناتوش بليلا جزي كترو يصوم برا سلزين نزين كناتوش كترش بزوم بشارة متبقبش እሺ ሌላ ጥያቄ ደግሞ ያለኝ እንትን ምንድነው ሐቂቃ ስናወጣ ለምሳሌ ከመጀመሪያ ልጅ ላይ ባለማወቅ ወንድ ነበርና አንድ ፍየል ብቻ ነው ያረድነው። የሁለተኛ ልጅ ደግሞ ሴት ነበረች እና እንደዚሁ በቃ አልተሟላለንም፣ ማጌታል ማረግ አልቻለም፣ አላደረግንም። ስለዚህ አሁን የሁለቱን ልጆች አንድ ፍየል ማረግ እችላለሁ በሌላ ጊዜ ጠብቄ ባገኘው ሰዓት? እሺ አመሰግናለሁ። ጥያቄ ያለ ይቀጥል። እሺ እሱ ሰላም እንደምን ሰላም ነው አለ። ጥያቄ መጠየቅ ይቻላል ወይስ እናንተ ጠይቃችሁኝ መመለስ ይቻላል? በስ ያለው እሺ እኔ በመጠየቅ ልጀምራ። ጠይቅ። እስልምና መቼ ተጀመረ ብለህ ታስባለህ? አምላክ አላህ ሱብሓነሁ ወተዓላ ዘንድ የተደነገገ መለኮታዊ ሃይማኖት ነው። ከመጀመሪያው ነቢይ ከአዳም ይጀምራል። አዳም የመጀመሪያው ነቢይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ተጠይቀው ሁዘይፋ ኢብኑል የማን የተባለ ሰሃባ ጠየቃቸው። سأل حذيفة بن اليمان رضي الله عنه النبي صلى الله عليه وسلم قال يا رسول الله هل كان آدم نبيا؟ فقال له النبي صلى الله عليه وسلم نعم كان نبيا مكلما. أنت الله ملكتين يا آدم نبي نبرنا بنستيقاش أو مجمّر نبي رسول آدم نبلو تناقروا لك الله سبحانه وتعالى بالقرآن لي ولقد عهدنا إلى آدم من قبل محمد هو كأنت بفت إلى آدم كدابين ورسول الله يالي ناكرا يمجمّروا أملك الله سبحانه وتعالى زند يتمردوا نبي آدم ثم اجتباه ربه فتاب عليه وهداه كزيام لي مرت كتلا الله سبحانه وتعالى كسوت مرتو ملكتين عنا نبياتنا الله يصطفي من الملائكة رسلا ومن الناس أنا أملكات الله كسوت كملائكتم ملائكتين يجن أمرت الله آدم من مرت رجعك اللي يرجم نجر والد إيش يمجمّر نبي آدم نو مسلمنا هاي ما نتستمر يمجمّر نبي آدم الشيعة آدم بمن مسافة لنا استمره تملك الله سبحانه وتعالى زند بمجلة النفط التي ملكوت الله قال بقال سيناجر ولا آدم تدعينا ورجع له جدا የተጻፈ መጽሐፍ የለውም። እሺ መጽሐፍ የተጀመረው በማን ነው? ማነው ጽፎ በጽሁፍ መልክ ያስተላልፈልን?
በየነብያቱ ዘመን አላህ ሱብሓነሁ ወተዓላ በየጊዜው ይሰጣቸዋል። የተገለጹ አሉ፣ ያልተገለጹም አሉ። ከተገለጹ የተጻፉ መጽሐፍቶች ለምሳሌ ሱሑፍ ኢብራሂም ወሙሳ ከኢብራሂም ዓለይሂ ሰላም አላህ ሱብሓነሁ ወተዓላ ለእርሱ ሱሑፍ ሰጥቶት እንደነበር ይናገራል። ከዛሊክ ለሙሳ፣ ለመሲሁ፣ ለዳዊት እንዲሁም ለነቢዩ ሰለላሁ ዐለይሂ ወሰለም ለእነዚህ ነብያቶች ተሰጥቷል። እጅ ላይ ያለ መጽሐፉ የሙሳ መጽሐፍ የሁሉም የሙሳ ብቻ ሳይሆን የአዳም መጽሐፍ አለ ከእጄ ላይ የሁሉም ነብያት መጽሐፍ አለ ቁርአን ውስጥ ወደ ሁላቸው የአዳም መጽሐፍ ይመስል የአዳም መጽሐፍ ከአላህ ሱብሓነሁ ወተዓላ ዘንድ እስላምን የሚመራበት የሆነ መለኮታዊ ቃል የሰጠው የእርሱ ትምህርቶቹ በቁርአን ውስጥ ይገኛሉ። የአዳም፣ የአብርሃም፣ የሙሴ የሁላቸው አንማ በመሐመድ መልኩ ለመሐመድ የተሰጠው መጽሐፍ ነው። ከሱ በፊት ስላለን እያወራን ያለነው ቁርአን ትድረስ። ስለዚህ አሁን በእጃችን ላይ እንዳለ ነገርኩህ። የሁሉም ነብያት መጽሐፍት በእጃችን ላይ አለ። ያንን ስፔሲፊክ አድርገን እናወራ። የሙሴ አለ። የሙሴ መጽሐፍ አለ በእጄ ላይ። በእጃችን ላይ አለ። ስንት መጽሐፍ ነው ያለው? ስንት መጽሐፍ ነው ያለው ሙሴ? አንድ መጽሐፍ ተውራት። አምስቱን ይሄ ዘጸአት፣ ዘዳግም ምናምን የያዘ ማነው አምስት ነው ብሎ የነገረህ አንተ? ተጽፎ የተሰጠና ይሁዶች ሙሴ የተጻፈው ማስረጃ ምንድን ነው? ይሁዶች ማስረጃው ታው ሙሴ የተጻፈው ነው። ትልቁ ላይ ነክፈት እኮ አይሁዶች አምስት መጽሐፍ ነው ያላቸው የሙሴ ብለው የያዙት የአባታቸው እኮ ነው ለይሁዶች። ሙሴ እንደጻፈው ማስረጃው ታው ትልቁ ላይ አድርጌያለሁ ክፈት እኮ እነሱ ናቸው የነገሩን። የይሁድ መጽሐፍት እኮ ነው። ስለ ይሁድ የተናገሩበትን አሳየን፣ ችግር የለውም። ሙሴ እንደጻፈው የይሁድነት 39 መጽሐፍ አላቸው። እሱ አምስቱ የሙሴ መጽሐፍት ተብለው ከዘፍጥረት እስከ ዘጸአት ድረስ ያሉት አምስት መጽሐፍቶች አሉ። ለኛም የሰጡ እነሱ ናቸው። ተቀበሉ። ይፈትና ሳይ አንተ የታለ ከፍታ ሳይ ሙሴ እንደጻፈው ያላ ትልቁ ላይ ነው። ዘፍጥረት ክፈት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም አምስት ጋር ነው ሙሴ እንደጻፈው የተቀመጠበት። እንዴት ነው ሙሴ እንደጻፈው ማስረጃ? ሙሴ እንደጻፈው ማስረጃ አንተ የሙሴ መጽሐፍት ምንድነው ያለህ ታዲያ? ወደ ማስረጃው ሄደ። አሁን ሙሴ ነው የጻፈው ብለኛል። ማስረጃ ሳየን ያላ ያንተን ተውራት አውጣልኝ መጀመሪያ። ተውራት አልከኝ አይደለ? እነዚህ ነው ያልኩ። ትልቁ ላይ ሆነሃል። ክፈትና አውጣ። ትልቁ ላይ ነህ። ማስረጃ ሳይ ወጀበታት ታወራም እዚህ ላይ መጣችሁ። ተረጋግተህ ስማ እንዴ። መረጋጋት ማለት ለተናገርከው ንግግር ማስረጃ ማሳየት ማለት ነው። አሳየ። ትልቁ ላይ ነህ እኮ ነው ያለሁት። ማስረጃ እየሰጠሁ አይደለም። የቱ ጋር ነው ሙሴ እንደጻፈው ማስረጃ? ተውራት ነው አልከኝ። ተውራት የሚባለው እነዚህ ነው ወይ ነው እያልኩ ያለሁት ነው ብለህ ደምድመህ እየተናገርክ ነው። ሙሴ ነው የጻፈው አልከኝ አይደለ? አንተ እጅ ከላይ ለለ እንዴ ነው የሚደመድመው? ሙሴ አልጻፈውም። ያንተ አምስቱን ተውራት ብዬ ልለፍ ችግር የለውም። አልጻፈውም ብለህ ለፍ ችግር የለውም። እና ያንተን አመጣዋለሁ። በጣም ጥሩ። ስለዚህ ምን አደረገ ይሄ ልጅ? የኔን ተውራት የሙሴ ለመሆኑ የራሱን ሚዛን አመጣልኝ። አምስቱን ተውራቶች ናቸው። አምስት ነው ማስረጃ ወፍ የለም ሙሴ አልጻፈውም ብሎ አመነ። መጨረሻ ሙሴ አልጻፈውም። ማስረጃ ችግር የለውም። ላንተ ተረጋግተህ አንተና አምጣውና ከዛ ይሄን እንሰጣለሁ። ያንተን አምጣ መጀመሪያ ሙሴ እንደጻፈው አሳየን። እየጠየኩህ እኮ ነው ያለው። የሙሴ ተውራት የምትላቸው አምስቱ መጽሐፍቶች ነው ወይ? የሙሴ ተብለን አይሁዶች የሰጡን አምስት መጽሐፍ አለ። እሱን ነው አይደለም ያልኩህ እኮ። ስለዚህ አሳየን። ሙሴ እንደጻፈው ማስረጃ አሳየንና እያየን እንደነድ በማስረጃ እንዲሆን ሁሉ ያስፈልገውን አይሁዶች ሰጡኝ፣ ተቀበልኩት አይደለ? አምስት መጽሐፍ ነው ብለው ሰጣህ አይደለ? እንዳልኩት ሙሴ እንደጻፈው ማስረጃ አሳየን የተባልከው ማይጽፈው ለኔ ጉዳይ አይደለም እኮ። አሁን እየጠየቅኩ ያለሁት እነዚህን ነው ወይ የምትለኝ ነው አይደሉም ካልከኝ አንተ ነው የምታልፍበት ቦታ አይደለ የመጣኸው። እንደጻፈው ማስረጃህን አውጣና አሳየን። ማስረጃ አይሁዶች የሰጡን የሙሴ መጽሐፍት አምስት አለ። አንተ ይሄን ነው ወይ የምትለው ወይስ ሌላ ነው ያለህን ያልኩህ? አንተ እንዴት ነው የምትሰማው? አንተ በድፍረት እኮ እየነገርከን ነበር። ሙሴ ነው የጻፈው አልከን። ማስረጃ ታስቀምጣለህ ወይ? አይሁዶች የሰጡን መጽሐፍ ነው። እኔ አይሁዳዊ አይደለሁም እኮ ኢትዮጵያዊ ነኝ። ስለዚህ ከዚህ በኋላ ጥያቄ ስትጠይቅ ለመሟገት ቁርአንን መጽሐፍ ቅዱስን እንደማስረጃ አታምጣ። ለዚያ ነው አምጣ ብዬ ያፋጠጥኩህ ማለት ነው። አታመጣም። ብትሞት አላመጣም። አንተ ሲጠኛው አንተ ወራቱ ዘን ምን አደረገ ይሄ ሰውዬ? መጽሐፍ ቅዱስን አነሳለሁ። በዚህ ነው የተናደድኩት። ይሄ አይደለም ማን ነው እኮ ያንተ ተውራት ዘን የሚሆነው። ቆይ አዳም ተረጋጋ። ስለዚህ ጥያቄ እና እስኪመልስ ድረስ አዳምጥ። አቅም ሲጠፋ ስለምታስወጡ እኮ ነው። ለዚያ ነው አምጣ። ምን አልከኝ? አይ አቅም ስታጡ ስለምታስወጡ ነው ከላይ። ለዛ ነው አምጣ ያልኩህ። ማስረጃ ቶሎ ቶሎ ማውራው ጦጣ ካንተ ጋር ማውራት ራሱ አቅምን ማውረድ ነው። ያለ ማስረጃ እያወራህ ጭራሽ አቅም ስታጡ ልታወርዱና አለ።
አቅም ስታጡ የእናንተ አቅም ያለ ማስረጃ መንቀደድ ነው። ይህ ከሆነ አቅም ይቅርብኝ አቅም ወላሂ ላዚም እንዴ የሙሴ መጽሐፍ አላችሁ አለ። ከዛ ሚዛን ማንን አደረገ? መጽሐፍ ቅዱስ ነው። 5 ኦሪቶች አሉ ወይ ካልሆነ የለም ሌላ ነው ተውራት። እንደዛ ከሆነ በራስ በዛ በመጣበት እንትን ሙሴ እንደጻፈው ማስረጃህን አውጣ። ወፍ የለም። ማን የጻፈልህ? አይሁዶች። ታዲያ አይሁድ የጻፈው መጽሐፍ ለምን ወደ ነብያት ታስጠጋላችሁ? ሙሴ ጻፈው ለምን ትላላችሁ? የጌታ ሰዎች እስሚዞ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። ሁሱ እንዴት ነህ? ደህና ነው። እሱ ጥያቄ ነበረ። እሺ ጠይቁ። እሺ ጥያቄሽ ምንድን ነው? አይሰማም? ሰማ። እሺ አላህ ከአርሽ በላይ ነው ሁሉም ቦታ የለም ይላሉና ይከራከራሉ። ምን ትላለህ በዚህ ላይ? እኔ ምንም አይደለም። አላህ ራሱ ታለ ጉዳይ አላህ الرحمن على العرش استوى ብሏል። الرحمن ወዘኛ አምላካቸው አላህ ከአርሽ በላይ ከፍ ብሏል ይላል። ማለት ሁሉም ቦታ የለም ነው? በእውቀቱ ሁሉም ቦታ ያካበበ ነው። በእይታ ሁሉም ቦታ ያካበበ ነው። ሙሳ አለይሂ ሰላም ብላለ ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይኢን ዒልማ። አምላካችሁ እርሱ አላህ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም ካለ በኋላ ሁሉን ቦታ እውቀቱ ያካበበ ሆነ እያለ ይናገራል። አላህ ሱብሓነሁ ወተዓላ እውቀቱ ሁሉን ቦታ ያካበበ ነው። ከእርሱ የሚሰወር ቅንጣት የለም። ማንግስት ላይ እንዳለ ምን እንደሚሰወርበት የለም። እዚህ ለምሳሌ ይላል አብዱላህ ብን መስዑድ የነቢ ሰለላሁ ዐለይሂ ወሰለም ሰሃባ ሲናገር አላሁ ፊ ሰማእ ወዒልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ ሁሉን ቦታ ያካበበ ነው፣ ከስራቸው ቅንጣት እንኳን የሚደብቅበት የለም ይላል። እሺ ጀዛከላሁ ኸይር።